ቆይ ከማን ጋር ነው የምታወሪው? ከአክስቴ ልጅ ጋር። ያክስትሽ ልጅ ከምን ጀምሮ ነው? የማማክረው ሰው ሳጣ እሱን ላውራ እኮ ብዬ ነው። እኔ ላንቺ አንሺ ነው ከአክስትሽ ልጅ ጋር የምትማከሪው? እንደዛ አስቤ አይደለም የኔ ፍቅር፣ ይቅርታ። እየጠበኩሽ ነው፣ ተናገሪ። ተመልሰሽ ወደ ማህሌት ቤት ትሄጃለሽ እንዴ? ምን ማለት ነው? አንዴ ስራ አገኘው ብዬ ነው የወጣሁት። አሁን ምን ብዬ ነው የምመለሰው? ከልብ ካለቀሰው አይደል ተረቱ? ከልብሽ ከፈለግሽ ምክንያት አይጠፋም። እሱስ ልክ ነሽ፣ ግን ስለዚህ ተመልሰሽ ሂደሽ እኔ በምልሽ መሰረት ነገሮችን ታደርጊያለሽ። እሺ ጎበዝ ልጅ። እኔ ከፍታለሁ። እሺ ማን ነው? አንቺ ነሽ እንዴ? ነይ ግቢ። ማን ነው? ኤፊ አንቺ ነሽ እንዴ? መክሊት በመክሊት ይበርል ያለ ተመልሰሽ መጣሽ? ወይ ያው ጓደኛዬ ስራው እንዳሰብኩት አልሆነልኝም። እኔ ራሱ የሚገርምሽ ነገር እንዴት ቻው ሳትለይ ሄደች እያልኩኝ እያሰብኩ። ወይ ኤፊ በሰዓቱ ተቻኩዬ ነበር፣ ለዛ ነው ቶሎ ብዬ ወጣሁት። በጣም ይቅርታ። በግቢ በር ላይ አትቆሚ እሺ። እኔ ደግሞ ማን ነው? ሄሎ መድኃኒት፣ እንዴት ነሽ? ቤት ገብቻለሁ። አይ ምንም አልጠረጠሩ፣ ስራ እንዳልተሳካልኝ ነው የነገርኳቸው። እሺ ቢያንስ አሁን ብቻሽን አይደለሽ፣ መክሊት መታልሻለች። አዎ ልክ ብለሃል። ቢያንስ እንኳን እሷ ታጽናናኛለች። አዎ ደግሞ ብቻሽን አይደለሽ፣ ምንም የሚያስጨንቅሽ ነገር የለም፣ ምንም አይፈጠርም። አዎ ልክ ብለሃል። ቢያንስ እንኳን እሷ ትታኝ ወደ ውሽማዋ ትሄድ። ማሂ እሱ ደግሞ ምን ማለት ነው? እሱማ ልቦና ያውቀዋል። ቆይ ለምንድን ነው እየሰወረ እየሰማሽ የማይሆን ነገር የምታወሪው? ይሄ እኮ እኔና አንቺን ለመለያየት የተደረገ ሴራ ነው። ሴራውን እኮ ያመጣኸው አንተ ነህ። እንደውም ልንገርህ፣ አንተ ነህ የሴራው ጠንሳሽ። ምንም እንዳልተፈጠረ አይንን በጨዋታ ትመጣለህ እንዴ? ቆይ ምን እያልሽ ነው? ምን እያልሽ እንደሆነ ታውቆሻል? አዎ በደንብ ታውቆኛል። እሷ ጋር ሂጅ አድሬያለሁ ብለህ ትነግረኛለህ ብዬ መጠበቄ። እንዴ ማሂ በሰላም ነው? ምን ሆናችሁ ነው? በጣም እየተጫጫኋችሁ እኮ ነው። ምን ሰላም አለ? ይሄ እያለ አይ ትንሽ አለመግባባት። አይ ቢሆንም መጫጫ መፍትሄ አይሆንም። በስነ ስርዓት ተነጋግራችሁ መፍትሄ መፈለግ ነው እንጂ እኮ እሱ ነው የሚሻለው አይደል? አይደል? ሄሎ አንተ ሰውዬ ለምን አታወኝም? የኔ ቆንጆ ካንቺ ምን እፈልጋለሁ መሰለሽ? ልጃችን በሰላም እንዲያድግ ብቻ። ይሄን ትሰማኛለህ? የኔ ልጅ አባት አለው። ደህና አባት ነዋ፣ ያው እኔን የመሰለ። ቆይ ፍላጎትህ ህይወቴን መበጥበጥ ነበር አይደለ? በቃ ተሳክቶልሃል። ለማንኛውም መልእክት ልኬልሻለሁ። የምን መልእክት? አሁን የምታዩ ይሆናል። ቆይ ይሄ ሰውዬ ለምን አይበቃው? እዚህ ነሽ እንዴ? ወይ አዎ ማሂ፣ ኤፍሬም እኮ ብቻውን ስለሆነ ለጽናናው ብዬ ነው። ኤፊ አንድ ጊዜ ብቻችን እናውራ። ከመክሊት ጋር ምንድን ነው ያየሁት? ምን አየሽ? ምንም ነገር የለም ኤፍሬም። ምንም ደስ እያለኝ አይደለም። ማሂ ግን ደህና ነሽ? ይኸውልህ እኔ እወድሃለሁ እንጂ ጅል አይደለሁም። ቆይ ለምንድን ነው እንደዚህ የምትሆኚው? ለማንኛውም ሰውዬው ደውሎ ነበር። ቆይ ታዲያ ምን አለሽ? ይሄ ነገር ምንም ሊገባኝ አልቻለም። ቀጣይ እቅዳችን ምንድን ነው? አንቺ ከዚያ ቤት ተመልሰሽ ትሄጃለሽ። እንዴት ነው ተመልሼ እዛ ቤት ልሄድ የምችለው? እሱን ለእኔ ተይው።
ትዕዛዜን ብቻ ጠብቂ። እሺ እጠብቃለሁ። ወይኔ ጉዴ! አሁን ማያ አየችኝ። ከዚህ በኋላ ምንድን ነው የሚፈጠረው? ይጭ ለነገሩ የራሱ ጉዳይ። ሄሎ መክሊት። አቤት። ምን አዲስ ነገር አለ? በጣም ሲጨቃጨቁ ነበር። ኧረ እሱማ በጣም አሪፍ አጋጣሚ ነው። ቆይ እንዴት ነው የጥሩ አጋጣሚ የሚሆነው? እሺ እሱን ተይው በቃ። እሺ እደውልልሻለሁ። ወይ ቆይ ይህን ሰውዬ ከልብሽ ነው አታውቂው? ምን ማለት ነው? እኔ ባውቀው ምን አስጨነቀኝ? አይ እኔ እንጃ ውስጤ እያመነልኝ ስላልሆነ። አቤት ምን ማለት ነው እያመነ ስላልሆነ ማለት? እኔ እንጃ እኔም አልገባኝም። ድሮስ ሌባ ያምናል እንዴ? አንተ የትም ትልከሰከሳለህ፣ እኔን እዚህ መተህ ታቃጥለኛለህ። አስመሳይ ውሻ ማለት ይኸውልሽ ምንድነው ያሹ? ምንድነው? በሩን ስከፍት ይሄን አገኘው፣ ግን ማንም የለም። ማን ይደውል? እሱ ነው እኮ አንሹ። ሄሎ የኔ አበባ። አንተ ሰውዬ ጤነኛ አይደለህ? ብዙ አትበሳጪ። ልጁ እንዲጎዳ አልፈልግም። ለምን ያልተፈጠረ ነገር እየቀባጠርክ ህይወቴን ትበጠብጠዋለሽ? ቆይ ለምን አትተውኝም? ስጦታውን ስታዩ እንደምትወጁ ተስፋ አድርጋለሁ። ሄሎ ቆይ ይህ ሰውዬ ምንድን ነው የሚፈልገው? እኔ ምን አውቃለሁ? ሁለታችሁ ወቁት እንጂ። ይሄ ደግሞ ምን ማለት ነው? ቆይ ምን ማለት አለው? ያለሽን ሁሉ እኮ እየሰማሁት እና እያመንከው ነው? እውነታው ልቦናሽ ያውቀዋል። ኤፊ የተናገርከው ነገር ካንተ አፍ ነው የወጣው? ማያይዞሽ በቃ ተረጋጊ። እንዴ ኤፊ እንዴት በዚህ ሰዓት መጣ? መድኃኒት እባክሽን፣ ነገሮች ከቁጥጥር ውጭ እየሆኑ ነው። እና እኔ ምን ላደርግልህ? በቃ የምታውቂው ነገር ካለ ንገሪኝ። እኔ ምንም አላውቅም። መድኃኒት እባክሽ እንደዚህ አታድርጊ። ምን ነው የማታውቀው ገላ አስመሰልከው? ጊዜ ይወስዳል እንጂ አይጥም ድመት ናት። ማይ ግን ማን ነው እንደዚህ የሚጫወትልሽ? ለእኔም ጥያቄ ነው የሆነብኝ ጓደኛዬ። በእርግጠኝነት ሁለታችንን የሚያቀን ሰው ነው የሚሆነው። እንዴት እርግጠኛ ሆንሽ? የሚያቀን ሰው ነው እንጂ የማያቀን ሰው እንዴት እንደዚህ ያደርጋል? ሁሉን እንቅስቃሴያችን የሚያውቅ ሰው ነው እንደዚህ የሚያደርገው። አዎ እሱስ ልክ ነሽ። ሰዓቱ እኮ ሄደ። ኤፍሬም አይመጣም እንዴ? በጣም መሽቷል። እኔ ምን አውቄ? እሱ ራሱ ጸባዩ ተቀያይሯል። እንዴ ቆይ ምን ማለት ነው? ከትናንት ወዲያ ከመድኃኒት ጋር ያደረው። ምን? ቆይ አንቺ ይሄንን ሁሉ እንዴት አወቅሽ? በቃ ተነሽ ጓደኛዬ፣ መሽቷል፣ እንተኛ። እሺ ይቺ መድኃኒት የምትባል ልጅ ግን በጣም አደገኛ ልጅ ናት። ቆይ እንዴት ነው ኤፍሬምን ከሷ ማስጣል የምችለው? ይቺ ከይሲ በተንኮል የሚደርስባት የለም። ቆይ ምኑ ነው የሆነው እስከዚህ ሰዓት ያመሸው? ለነገሩ እሱ ስለምዶታል። እኔ ዝም ብዬ ነው የምጨነቀው። የኔ አበባ፣ ለባልሽ መልእክት ልኬልሻለሁ።
እሱ ሲመጣ ይስጥሽ። ጤና ይስጥልኝ ኤፊ። ይሄ ደግሞ ከየት ያመጣኸው ባህሪ ነው? ኤፊ፣ ይሄ ደግሞ ከየት ያመጣኸው ባህሪ ነው?